ዛሬ የምንማረው የመጨረሻ የአማርኛ ፊደላት የቃላት ምስረታ ነው። እነሱም ደግሞ ከጰ እስከ ፐ ያሉትን እንመሰርታለን። ጰ ይህንን ይመስላል። ፒኢ ነው የእንግሊዘኛ ፊደሉ ፒኢ። ከዛ ጸ ሁለት አይነት ጸ ነው ያለው። ይሄኛው ጸሎቱ ጸ ይባላል። ከዛ የሚቀጥለው የምናየው ደግሞ ፀሐዩ ጸ ይባላል። ቲኤስኢ ነው ጸ የሚወክለው በአማርኛው፣ በእንግሊዘኛው ማለት ነው። ይቅርታ በእንግሊዘኛው አይኑ የሚመስለው ግን ከውስጡ አግዳሚ መስመር ያለው ደግሞ ጸ ነው። ምን ይባላል? ፀሐዩ ጸ ይባላል። ፀሐዩ ጸ። እነዚህ በተለይ በአማርኛው ሳይሆን በግዕዝ ስትማሩ በደንብ ተለያይተው ነው የሚጻፉት። ጸሎተ ሲባል በዚህኛው አይጻፍም፣ በየትኛው በሚመስለው ማለት ነው። ፀሐይ ሲባል ደግሞ ጠ በሚመስለው አይጻፍም፣ ፀሐይ ተብሎ በዛ አይጻፍም ማለት ነው። አሁን በጰ የሚጀምሩ ቃላት እንመሰርታለን። ፒኢ ብሎ ነው የሚጀምረው። ምሳሌ ጳጳስ፣ ፒኤስ ይሆናል ማለት ነው። ጳጳስ ብለን ስንጽፍ እዚያ ነው። ሌሎችም አሉ። ጴጥሮስ፣ ጳውሎስ ምናምን ብላችሁ መጻፍ ትችላላችሁ። ናቸው ምን ጸሎቱ ጸ። ቲኤስኢ ጸጉር ቲኤስኢ ጂዩአር በጸ የሚጀመረው በጸሎቱ ጸ። ጸናጽል ያው የአማርኛ ስለሆነ ሁለቱም አንድ አይነት ሊጻፉ ይችላሉ። በግዕዙ ሲሆን ግን ልዩነት ስላለው ነው። ጸለየ ቲኤስኢ ኤልኢ ዋይ ጸለየ ብለን ስንጽፍ በዚህ መጻፍ እንችላለን። በዛኛው ጸ መጻፍ እንችላለን። የሚቀጥለው ጸ የትኛው መንጸ ያልኳችሁ ነው። ፀሐዩ ጸ ያልኳችሁ ፀሐይ ቲኤስኢ ኤችኢ ዋይ ፀሐይ። በዚህኛው ጸ ደግሞ ጸጉር ብለን መጻፍ እንችላለን። ቲኤስኢ ጂዩአር ጸጉር ማለት እንችላለን ማለት ነው። የሚቀጥለው ጸለየ ያኛው ቅድም የጻፍነው እዚህ ጋር መጻፍ እንችላለን። ቲኤስኢ ኤልኢ ዋይ ብለን መጻፍ እንችላለን ማለት ነው። ምክንያቱም በአማርኛ ስለሆነ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። የሚቀጥለው ትምህርት ደግሞ የምናገኛቸው 3 ፊደላት አሉ። የመጨረሻዎቹ ማን ናቸው? እነሱ ቀጥለን እናያቸዋለን ማለት ነው። የመጀመሪያው የምናገኘው እዚህ ፈ ነው። ፈ ኤፍኢ ነው በእንግሊዘኛ ሲወከል ኤፍኢ ፈ። ረ ይመስልና ከውስጡ ምን ይደረግበታል? የሆነ እንትን እንዲሆን የሚያደርግበታል ማለት ነው። ከዛ የሚቀጥለው ፐ ነው። ፒኢ ነው። ከጰ ጋራ አንድ አይነት ናቸው በእንግሊዘኛ ሲጻፉ ማለት ነው። ከዛ ቨ ነው። ቨ ደግሞ ቪኢ ነው። ቨ ስንጽፍ ማለት ነው። ቪኢ የሚለው በ ነው የሚመስለው ከላዩ ላይ አግድም መስመር ስላለው ብቻ ነው ማለት ነው። ፈ ደግሞ ረ የሚመስል ከውስጡ ግን ምን ያለው የሆነ የታቀፈ ነገር የሚመስል። ፐ ደግሞ ተ የነበረውን ወደ ላይ አግድም መስመሩ ሲዘልቅ ማለት ነው። እሺ በፈ ኤፍኢ ማለት ነው። ይቅርታ ቲኤስኢ ነው ያለው። ፈረስ ኤፍኢ አርኢ ኤስ ፈረስ ብለን ስንጽፍ እንደዚህ እንጽፋለን ማለት ነው። የሚቀጥለው ፈንዲሻ ብለን ስንጽፍ ኤፍኢ ኤን ዲ ስለሆነ ዲአይ ሻ ስለሆነ ኤስኤችኤ። ከዛ የሚቀጥለው ደግሞ ምንድነው? ፈለጠ ኤፍኢ ኤልኢ ቲኢ። እሺ የሚቀጥለው የምናገኘው ፐ ነው። ፐ ደግሞ ምንድነው? ፒኢ ነው። ፒኢ ስለሆነ ጁሰፕ ማነው? ጄዩኤስኢ ፒኢ ጁሰፕ። ቀጥሎ ፐርም ፒኢ አርኤም ፓርም እንላለን ማለት ነው። እነዚህ በፐ ብዙም ጊዜ መሃል ላይ የሚገኝ ነው እንጂ ፊት ለፊት በፐ ላናገኝ እንችላለን። ለምሳሌ ፖሊስ፣ ፓስታ ምናምን የሚሉት መጻፍ ይቻላል ማለት ነው። በቨ ካልሆነም ቪኢ ነው። ቨኒስ ቪኢ ኤንአይ ስ ወይ ደግሞ ኤስ ይሆናል ማለት ነው።
ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። መማር ከፈለጋችሁ እዚህ በምናስቀምጠው ስልካችን በዋትስአፕ በኢሞ እንዲሁም በቴሌግራም እኛን ማግኘት ትችላላችሁ። ሰላም ሁኑልን።